ያ ጀማ እንግዲህ ዛሬው ይለያል ነው የምላችሁ። ወላሂ ላዚም እስከ መጨረሻ ተከታተሉና የውሱን ትዕግስት መቼም ማድነቅ የማይቻል ነው። ወላሂ በጣም የሚያጅብ ነው። ሱብሃንአላህ። እስኪ ተከታተሉና ሐሳባችሁን ኮሜንት ላይ የሰው ልጅ ከሞት አስነስቷል ታውቃለህ? ታምናለህ? አምላክ ነው ያደረገለት እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱም ልንገርህ አይላ ነገር አነግባ እኮ እንዴት አይነ ስውራን አብርቷል። መጽሐፉ ላይ አንድ ጊዜ አይነ ስውራን አብርቷል አላበራም እኮ ለመልስልህ እድል ስጠኛ ምንም በቃ ወፍ እኮ አልጠይቀና ትመልሳለህ። ስርዓቱ እንደዛ አይደለም። ጥያቄ ከሆነ ይመልስልህ በስነ ስርዓቱ ጠብቅ እኮ ገና ሳልጠይቅ እኮ የመለስክልኝ ነው። ጠይቀህ ነው እንጂ የመለስኩኝ ያለሁት ወገናችን እኮ ገና አልጨረስኩም። ጥያቄን አልጨረስኩም። ጨርስ አይነ ስውራን አብርቷል። አስባችሁታል? ግን የሰው ልጅን ከሞት አስነስቷል። 20 30 ቢኖሩ ኢትዮጵያስ ጀመር በእስላም ነበር የምትሞላው ኢንሻአላህ። አይደለም ነው ራስ ከደማን አይ ግን በጣም ፈጣንክ። ለምን ትሸኩላለህ እኮ? ጨርስና ንገረኝ እንድመልስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ አረግዴ ታውቃለህ። ይሄን ነገር አለ አልሰራም። ማስረጃ ላሳየህ። አልሰራም። ሙታና አላስነሳም። ማስረጃ ላሳየህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳየህ ወይ? ይሄን እንደምታዩት ነው። ማሻአላህ የሱ ትዕግስት ግን ወላሂ በጣም ነው የሚገርመው። ላሳየህ ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። ማስረጃ መጽሐፍ ቅዱስ ላይ ላሳየህ ወይ? አሁን ልመልስ ነው። አዳምጥ እሺ። ላሳየህ ነው ማስረጃ እያወጣሁኝ። በየትኛው አይነ ነገር የምታየው? በግራ ነው በቀኝ አይነ ነው የምታየው? በችግር የለው። መጽሐፍ ቅዱስ ላይ ላሳየህ እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳየህ ማስረጃ። አይምሮህን ክፈት፣ ዝግጁውን የገዛ መጽሐፍህን ኖ እሺ። ኢዮብ ኤልያም እኮ የሞተ ሰው አስነስቷል። ማን ማሜ? ኢላያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምነግርህ በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዮአል። ገብቶሃል? እሱ ከሁሱ ጋር አወራ። ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። ኢዮብ አትረብሽ። እሺ፣ እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ የምናየው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ካንዲ ትቀባጅራለህ ካሜራህን? እኛ ክርስቲያኖች ምናምነው በስላሴ እናምናለን። አዳምጠኝ፣ ተረዳኝ? ቀጥል። እሺ ኮሜንትራት አትናገር። ተውት። አቀነዘመባሽ። እሺ ቀጥል። ይኸው ሐሳብህን ቀጥል። በጣም ብዙ ሐሳብ አለኝ ልንገርህ። እኔ እሺ ከመጀመሪያው ጀምር። እሺ ያንን ሁሉ ተአምር ሲያደርግለት የነበረው አምላኩ ነው። ማስረጃ ላሳየህ ሆይ? መጽሐፍ ቅዱስ ላይ ትፈልጋለህ ማስረጃ? ማስረጃ እንድናወራ በደንብ እኔ በማስረጃ ቅዱስ ላይ ያለው በሰውነቱ ያደረገውን ሊጠቅስልህ ነው። መጽሐፍ ቅዱስ ግን ሙሉ ለሙሉ ሲነበብ በአምላክነቱ የሚታይበት ቦታ አለ። ስለዚህ ቁንጽል የሆነ ሐሳብ ሊነግርህ ነው። ታወቀው የምናገረውን ጥቅስ ታውቀዋለህ? ና ከጎን የምታግዘው ልጅ ተናገር። በደንብ አውቀዋለሁ። ኖ እሱን አይ አሁን ይኸውልህ አርስቱ እንዳይቀየር ኖ እኔ እናንተ ፕሮግራም አድርገን እናውራ። በዚህ አጋጣሚ እኔ ባይዘው የገባሁት አንደኛ ታች ላይ ያለው ተጋቡ የሚለው ልጅ ነው። እሺ አንድ ነገር ልንገራችሁ፣ ሁለታችሁ ተስማሙ። ክርስቶስ የሞተ ሰው አስነሳ አላስነሳም? ሁሱስ አንዴ እባካችሁ አንድ ጊዜ አሁን ኖ እባካችሁ መልስ። አንተ መልስ
ኮን መልስልህ አዳምጥ። ኖ መልሷል አልመለሰም? አንድ ብቻ ኮን መልስ አዳምጥ። እሺ እነዚያን ሁሉ ተአምር ሲያደርግለት የነበረው ዝርዝር አትንገረኝ። አሁን ለምሳሌ እሱ አስነሷል አለኛ፣ አንተ ንገረኝ እኮ እንደመልስ አንዴ እድል ስጠኝ፣ አንዲት ደቂቃ። ኖ እሱ አሁን ያለኝ ነገር አስነሷል አለ፣ አንተ አላስነሳም ወይ አስነሷል በለኝ። አንድ ደቂቃ እድል ስጠኝ ላውራ፣ ፍቀድልኝ። በቤቴ ያስፈቀድኩ። ኖ አታብራራ። አስነሷል አላስነሳም? አላብራራ አይደለም፣ በቃ መጽሐፍ ቅዱስን አውጥቼ ላሳይህ። በቃ ምን አደርጋለሁ? ኖ ማብራራት አልፈ ላሳይህ ነው። ለምን ታወርዱታላችሁ? ለይሽ አይሁስ ውስጥ አንድ ድል ስጠኝ፣ ይቅርታ። እሺ እና እሺ፣ እኔ ትንሽ ነገም ስራ ስላለኝ መተኛት አለብኝ። እስቲ ቁርአን ምናምን ለማስቀራት ከነገ ያሉት ልጆች አሉ። ይቻላል አይደለ? ጥጋቡ ባትወጣ ደስ ይለኛል። እኔ ላንተ ነው የገባሁት። አለ ዳዊት ገብተህ ነበርክ ልጅ ነህ እንዴ? ዳዊት ጆንኛው በወንድሜ አካውንት ነው የገባሁት ብሎክ ስላደረገ። አይዋ ኢየሱስ ክርስቶስን ተአምር ሲያደርግለት የነበረው እግዚአብሔር ነው ወይንስ ራሱ ነው? እሱን አሁን ሌላ ጊዜ በደንብ እንነጋገራለን። ቆይ እኔ የገባሁበትን ሪዝን ልናገራ ብራዘሬ። እሱን ፕሮግራም ይዘን በደንብ መጽሐፍ ቅዱስን እያወጣን ቁርአንን እያወጣን እና ምንም ማድረግ ከኔ ፊት መቆም አይችሉም። ክርስቲያኖች የምር ማውራት አይችሉም። ፉከራ አይደለም፣ በተግባር ነው ማሳያቸው። ሌላ ጊዜ ብሎ ሊያመልጥ ፊት ለፊት ያወራ አልቻለም። በቃ ማውራት አይችልም። አላህ ነው ሙስተዓን። ምን ይሻላል? ደግሞ ኮሜንት ላይ ይስቃል። ተመልከት። አውራ ከኔ ጋር ፊት ለፊት እየቆምኩልህ ነው። ያኔ አሁን አልችልም አላወራም። ያ ጊዜ የሆነ ጥያቄህን የጀመርከው ቀጥል። ውሱ በቃ ይህንን ነገር ነው ግልጽ እንድታደርግ መርሐባ። እሺ ኡስታዝ መሐመድ ከድር ታላቅ ኡስታዛችን ናቸው። ኡስታዝ ቀጥሉ። እሺ ላርፍ ነው፣ እርሰው ደግሞ ያግዙ። ባረከላሁ ኸይር አኺ እሱ አላህ ይጠብቅህ። እኔም ጥያቄ አለኝ። አንድ የምጠይቀው ጥያቄ አለ። ኢየሱስ ክርስቶስ የወይን ጠጅን ስካር ኮንኗል ወይስ ፈቅዷል? ኢየሱስ ክርስቶስ የወይን ጠጅን አስካሪ መጠጥ ነው። እዚያ ላይ ለመጀመሪያ ጊዜ የሰራው ተአምር እርሱ ራሱ ነው። ፈቅዷል፣ አጠጥቷቸዋል ሰዎች ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምራቸው ብታዩ ኢየሱስ ክርስቶስ ሰርግ ተጠርተው ከሐዋርያቶች ጋር ይሄዳል። በዚያ ሰርግ ቦታ ላይ ማርያም ታድማ አብራ ነበረች። ወይን ጠጅ ባለቀባቸው ጊዜ ሰርግ ቤቶቹ ባለቤት ልጄ ሆይ ወይን ጠጅ እኮ አልቆባቸዋል አለችው ኢየሱስን። ኢየሱስ ምን አላት? አንቺ ሴት ከኔ ምን አለሽ አላት። አንቺ ሴት ከኔ ምን አለሽ? አንዲት ሴት ልጄ ብላ በስነ ስርዓት ልጇን እያናገረችው እያለ ያ ልጅ አንቺ ሴት ከኔ ምን አለሽ ቢላት ምን ትላላችሁ ያ ጀማ? ለዚህ አምላካችን አላህ ወበረን ቢዋሊደቲ ብሎ መጥቀስ ያስፈልገው። ለእናቴ መልካም እንድውል አዞኛል። ወለም ይجعلني جبارا شقيا በርሷ ላይ ትዕቢተኛና እምቢተኛ አላደረገኝም ያለው ይሄን በርሷ ላይ ስለተናገሩበት ነው። መጽሐፍ ቅዱስ ተመልከቱ። አንቺ ሴት ከኔ ምን አለሽ አላት ኢየሱስ ክርስቶስ። ከዚያስ በኋላ የሚገርማቸው ኢየሱስ ክርስቶስ ለመጀመሪያ ጊዜ ተአምር ሰራ። በዛ ላይ ምን ተአምር ከተባለ ወይን ጠጅ ሰራላቸው ለሰዎች። ምን አይነት ወይን ጠጅ? አስካሪ ወይን ጠጅ ማን ያን ሰራላቸው፣ አጠጣቸው ሰዎች። ኢየሱስስ አስካሪ ወይን ጠጅ ይጠጣ ነበር ወይ ከተባለ አዎ ይጠጣ ነበር። እነሆ የሰው ልጅ እየበላና እየጠጣ መጣ ይላል ዲያቆን ሄኖክ። ይሄን ይዘው አዎ ጌታችን ኢየሱስ ክርስቶስ አስካሪ የሆነውን ወይን ጠጅ ጠጥቷል አለ። ከዚያስ ለእነዚያም ሰዎች በገሊላ ቃና ላይ ተጠርቶ ሰርግ ላይ የሰራላቸው አስካሪ የሆነ ወይን ጠጅ ነው አለ ዲያቆን ሄኖክ ራሱ ተረጎመ። ስለዚህ ኢየሱስ ክርስቶስ አስካሪ የሆነ ወይን ጠጅ ለሰዎች ሰርቷል ይላል። ታዲያ ሙስሊሞች በዚህ ላይ ተዕሊቃችን ምንድነው ከተባለ በአላህ ስም እምላለሁኝ መሲሁ ዒሳ አለይሂ ሰላም አስካሪ ለሰዎች አልፈራም አላስጠጣም። በአላህ ስም እምላለሁ እናቱን አንቺ ሴት ብሎ አላናገራትም፣ በክብር ነበር ሲያናገራት የነበረው። በአላህ ስም እምላለሁኝ ማርያም ለልጇ ወይን ጠጅ አልቆባቸዋል ስራላቸው ብላ አታናገርም በፍጹም። ምክንያቱም አስካሪ ወይን ጠጅ የሆነን ነቢያቶች ሁሉ አስጠንቅቀዋል፣ ከልክለዋል። ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደከለከሉት፣ ነገር ግን በመሲሁና በማርያም ላይ ዋሽቶባቸው ነው መጽሐፍ። ለዚህም ነው መጽሐፍ ተበርዟል የምንላቸው። ነቢያቶች አስካሪ ወይን ጠጅ እየሰሩ ጭራሽ እንደ ተአምር ሲቆጠር መጽሐፍ ቅዱስ ላስባቸው
ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምር ምንድነው? መጽሐፍ ቅዱስ ላይ ከተባለ ወይን ጠጅ ለሰዎች ሰርቶ መስጠት ነው። ወይን ጠጅ ሰርቶ መስጠት እንደ ቁርአን አስተምህሮ የመጀመሪያው ተአምር ክርስቶስ ዒሳ ምንድነው ከተባለ ገና ሕፃን እያለ ተመልከቱ፣ ገና ሕፃን እያለ በእናቱ አንቀልባ ላይ ታዝሎ ለእናቱ ክብር መከላከሉ ነው። ቆሞ እናቴ ዝሙት አልሰራችም እኔ የአላህ ባሪያና አገልጋይ ነኝ ብሎ ልክ እንደ ትልቅ ሰው ቋንቋን አውጥቶ መናገሩ ነው። አያችኋል? የመጀመሪያው ተአምር ይሄ ነው። መቼ ነው ይህን ተአምር ማድረግ የጀመረው? ገና ሕፃን ሳለ ነው። ኢየሱስ ክርስቶስ እነዚህን ተአምራቶች ልክ 30 ዓመት ከሞላው በኋላ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የሰራው ተአምር ምንድነው? አስካሪ መጠጥ ለሰዎች ሰርቶ ማጠጣት። ከነቢያቶች ክብር ጋር ይሄዳል። ነቢዩላህ ዒሳ አስካሪ መጠጥ ሰርቶ ማጠጣ ለሰው ዒሳ የአላህን ሕግ አይዳፈርም። በጣም ካነ ወቃፈን ዐንደ ሑዱዲላህ። ከዛ ሲንቀጥል ባረከላሁ ፊኩም ጀዛከላሁ ኸይር አላህ ይባርክ ፊክ አላህ ይባርክ ፊ ዒልሚክ ባረከላሁ ፊክ ጀዛከላሁ ኸይረን። በዚሁ አጋጣሚ ሐዋርያው ጳውሎስ ወደ ጢሞቴዎስ በላከው መልእክት ላይ ልጄ ጢሞቴዎስ ሆይ ለሆደ ህመም ትንሽ ትንሽ የወይን ጠጅ ጠጣ እንጂ ውሃ ብቻ እንዳትጠጣ ያለው ከዚህ ከዮሐንስ ወንጌል ምዕራፍ 2 ከሁለተኛው ቁጥር እስከ 11 ያለውን ቀደም የዘረዘርከውን ተገና አድርጎ ይመስላል። እንግዲህ ያለ እዚህ ላይ እስኪ ትንሽ ማብራሪያ ብትሰጥበትና ካሁን በኋላ ትቀጥላለህ ወይ? ሌሎች ጥያቄዎች ቢመጡስ? ወይስ እረፍት የምታደርግበት ሰዓት እየደረሰ ነው? ወላ ከይፍ? እስኪ ይሄንንም ግለጽ ንገረን። መርሐባ ኡስታዝ። እሺ አዎ ጳውሎስ ውሃን ብቻ ትጠጡ ከዚህ በኋላ ብሏል። ከዚህ በኋላ ውሃ ብቻ ትጠጡ አለ ጳውሎስ ለወደ መምህ። ከዚህ በኋላ ውሃ ብቻ ትጠጣ። ታዲያስ ወይን ጠጅም ጠጡ አለ። ወይን ጠጅም ጠጡ አለ። ይፈቻል መጽሐፍ ቅዱስ ላይ ከመረረህና ነፍስህን አጥፋጥፋ ካለህ መረረ ማለት ነው። ያለ መርሳት ያስቀመጠው መንገድ ምንድነው? ወደ ጌታ ተመለስ አምልኮ ፈጽም ምናምን ሳይሆን እንደ ኢስላም ምንድነው ወይን ጠጅ ጠጡ ነው ያለው። እንደ አንድ ሰው አላህ Subhanahu Wa Ta'ala ከመረረ ምንድነው ማድረግ ያለበት? እንደ ኢስላም አስተምሮ ከተባለ ፈፍሩ ኢለላህ አላህችን አላህ ወደ እኔ ወደ አላህ ሽሹ አለ። ወደ ዒባዳ ወደ አምልኮ ጌታን ወደ ማውሳት ተመለስ። ልቦና ቢደርቅ ምን አድርጋለ ኢስላም አላ ቢዚክሪላህ ተጥመኢኑል ቁሉብ አለ። አዋጅ የደረቁ ልቦች አላህን በማውሳት ይረጥባሉና ወደ ጌታቸውን ማውሳትና ወደ አምልኮ ተመለሱ ይላል። ሰውየው ከመረረ ምን ያድርግ? ወደ ጌታው ወደ አላህ ተመልሶ አምልኮን ይፈጽም ነው። ከጌታው ጋር ይጣበቅ፣ ከጌታው ጋር ተመልሶ አምልኮን ይስራ ነው። ወደ ጌታው ንስሐ ያድርግ ነው። እግዚአብሔር ታዲያ ምን አለ መጽሐፍ ቅዱስ ላይ የመረረው ሰው ያንን የመረረውን እንዲረሳ ዘንድ ይጠጣል ነው። ላሳያችሁ፣ ተመልከቱ። አንድ ላሳያችሁ በማስረጃ መጽሐፍ ቅዱስ ላይ አውጥቼ ምን ይላል? መጽሐፈ ምሳሌ ያና እዚህ ጋር ምሳሌ ሰላሳ አንድ ስድስት ነው። እግዚአብሔር እንግዲህ እዚህ ጋር ተመልከት። እዚህ ጋር መጽሐፍ ቅዱስ ምን ያስተምራል ለበረረው ሰው ከተባለ መጽሐፍ ምሳሌ ምዕራፍ 31 ቁጥር 6 ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። የመረረው ሰው የወይን ጠጅ ሰጠው፣ ከዚያ ሲጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ አለ። እኔ እኮ አንድ ሰው ሲመረውና ጥፋት ሲለው በቃ ራሴን እንድረሳ ብሎ መጠጥ ሲጠጣ ከየት ነው ይሄን ነገር ያገኙት? ያው እዚህ ጋር ነው መጽሐፍ ቅዱስ ጋር ሰው ሲመረው ወደ መጠጥ ቤት ይሄዳል አይደለ? ለምንድን የት አግኝተው ነው ይሄን ትምህርት? ያው መጽሐፍ ቅዱስ ሰው ሲመረው ጊዜ ያን የመረረውን እንዲረሳ ዘንድ ለጥፋት የቀረበ ሰው ያን እንዲረሳ ዘንድ ጉስቁልናውን እንዲረሳ
ይለጋል ማለት ነው። ወደ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ አለ ቃሉ ሲናገር እና በቃ ያንን ይሄ ነው እንደው የአምላክ ትምህርት ወይንስ ሰው ወደ ጥፋት ከተቃረበ ወደ አላህ ንስሐ ያድርግ የሚለው ነው የተሻለው። አላህ በቁርአን ላይ ምን አለ ሲናገር ፈፊሩ ኢለላህ ወደ እኔ ወደ አላህ ሽሹ አለ። ሰው ወደ አምልኮ ወደ አምላክህ ወደ ፈጣሪ ሽሽ ለጥፋት ከቀረብክ ይባላል እንጂ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይሂ አለ። ራሱን የበደለ ሰው በኃጢአት ምን ያድርጋል? አላህ ወአስለሐ ራሱን ያስተካክል። ከዚያ በኋላ ወደ አላህ ንስሐ ያድርግ። እኔ አምላክ አላህ መሐሪና አዛኝ ነኝና በንስሐ ይቀበለዋለሁ እያለ ተናገረ። አያችሁ ይሄ ነው። እሺ ኡስታዝ ቀጥሉ። ባረከላሁ ፊኩም። እዚሁ ላይ ትንሽ የምታሳርግበት ነገር ባይብሊካል መረጃዎችን በአሁኑ መልክ አየን፣ ከሐዲስ ኪዳንም ከብሉይ ኪዳንም ነው ማለት ነው። ታዲያ እስልምና ላይ በመጠጥ ላይ ያለው አቋም ምንድን ነው? ትንሽ ሳታበዛ በጣም ጥሩ በትንሹ ሹክራን ኡስታዝ ነው። መጠጥን አስመልክቶ በኢስላም ያለው ነገር ምንድነው? አስካሪ የሆነ መጠጥ በኢስላም ኃጢአት ነው፣ አይፈቀድም። አስካሪ የሆነ መጠጥ በኢስላም አይፈቀድም። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣኑ አን ዩቂዐ በይነኩም አልዐዳወተ ወልበግዷእ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐኒ ሶላህ ፈሀል አንቱም ሙንተሁን ይላል። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ፣ ቁማር፣ እነዚህን ከጠቀሰ በኋላ የሰይጣን ስራዎች ናቸው እነዚህ ነው ያለው። የምን ስራዎች ናቸው? ምን ዐመል ሸይጣን ከሰይጣን ስራዎች ናቸው። ታዲያስ ፈጅተኒቡሁ ራቁት ይሄን አለ ለዐለኩም ቱፍሊሑን እንድትድኑ ዘንድ ከእንዲህ አይነት አጸያፊ የሰይጣን ስራ ራቁ አስካሪ መጠጥን ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለዐነ ላሁ ሻሪበል ኸምር ወሳቂህ ወሙስቂህ ወሓሚሊህ ወልመሕሙል ኢለይህ ወሻሪህ ወባይዒህ ወሓሚሊህ ወልመሕሙል ኢለይህ እያሉ ተናገሩ። መጠጥ የሚጠጣ ሰው ከአላህ ዘንድ የተረገመ ሰው ነው። የሚጠጣው፣ የሚያስጠጣው፣ የሚቀዳው፣ የሚያስቀዳው፣ የሚሸጠው፣ የሚገዛው፣ የሚሸከመው፣ የሚያሸክመው እነዚህ ሁሉ እንዳለ ከአምላክ ትእዛዝ በመራቃቸው ምክንያት የአምላክን ትእዛዝ በመተላለፋቸው ምክንያት ከአላህ ዘንድ የተረገሙ ናቸው እነዚህ ብለው ተናግረዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ የሆነ መጠጥ ሐራም ነው፣ እርም ነው፣ ክልክል ነው፣ ተጠንቀቁት፣ ራቁት አሉ። አይ ብዙ ካልጠጣሁኝ አያሰክረኝም የሚል ሰው ቢኖር ለዚህም መልስ ተሰጠው። አንዳንድ ሰው 2-3 ቢጠጣ ላያሰክረው ይችላል አይደለ? ልማድ ከማድረጉ የተነሳ ብዙ እስካልጠጣ ድረስ አያሰክረውም እንበል ለምሳሌ። ስለዚህ ካላሰከረ ሐራም ነው ብሎ እንዳይሄድ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ብዙ ያሰከረ ጥቂቱ እርም ነው ተከልክሏልና እንዳትጠቀሙ አሉ። ያቻው አይደል? እኔ አያሰክረኝም እና ብሎ እንዳይጠጣ ሰውየው ዘንድ ዘጉበት ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም ማ አስከረ ከሲሩሁ ፈቀሊሉሁ ሐራም አሉ። ያ ነው እሺና አስካሪ መጠጥ በዚህ አካል ተገልጿል በኢስላም። ጀዛከላሁ ኸይር ወባረከላሁ ፊክ ወፈረላሁ ሰድረክ ወነፈዐ ቢከ الاسلام والمسلمين አሚን። አላህ ይጅዘከል ኸይር። እኔ የመጣሁት ያው አንተን ለዚያራ ነው። ያለበት ቦታ ለመምጣት ትንሽ እንትን አውሮፕላን ያስፈልጋል መሰለኝ። ለዛ ነው ወደዚህ ማለት ነው። አላህ ያርጋ፣ አላህ ይጠብቅህ፣ አላህ ይጨምርልህ፣ ኸይርህን ያብዛው፣ አምሳያዎችን ያብዛልን። ለኺድመት ዲን الاسلام والمسلمين ቁዋውን አላህ ይስጥህ። አዘከላሁ ፊልኢስላም። ያላሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ከላይ ያላችሁ መሰለኝ እናንተ ላስተናግዳችሁና እስቲ ሁሱ እስቲ ፎሎ አስተረጋኝ ሌላ ቀን እስቲ ድጋሚ መጥቼ ልጠይቅህ ጥያቄ ካለኝ ፎሎ አስተረጋኝ እስቲ። እሺ መርሐባ። እሺ ፎሎ አድርጉት ልጆች ከታች ያላችሁ። እሺ ከላይ ዮኒ ጨርሰሃል ጥያቄ? እሺ ሌላ አንድ ጥያቄ። አንድ ሰው ከሳምንት በኋላ ከአንድ ወር በኋላ ወይ ሙስሊም ሆናለሁ ሰልማለሁ እያለ ቢሞትስ ያ ሰው ሳይሆን? እሺ
ጋንም ነው የሚገባው። ምክንያቱ ይታያል። አንደኛ ምክንያት ሸሃዳ መያዝ ካላወቀ ሰውየው እንደው ሸሃዳ የሚያስይዘኝ ሰው ፈልጋለሁ እያለ አምኖበት በልቡ አምኖበት በልቡ ነገር ግን ይሄ ሰው ሸሃዳ መያዝ ካላወቀበት ቦታቸዋል አይደለ የሚያስይዘው ሰው እየፈለገ እያለ በመሃል ላይ ሞታ ይሄ ሰው አላህ Subhanahu Wa Ta'ala የውስጡን ይዝለታል። ግን ይሄ ሰው ያልያዘው አቦ እንዳልሰልም አሁን እንዳው እቺን ስራ ልጨርስና እያለ አያችሁ አይደለ ምንም ማሳማኝ